ነግሬሃለሁ እኮ እዛ ከሌለች የት እንደምትኖር አላውቅም። አንቺ አይደለሽ ለዚህ ቀን ያበቃሻት? የት እንዳለችማ በደንብ ታውቂዋለሽ። እውነቴን ነው እመነኝ። ከዛ ውጭ የት እንዳለች አላውቅም። ጥሩ እንግዲያውስ እዚሁ አብርሃምን መስዋዕትነት እንደግመዋል። ምን ማለት ነው? ትሁት ደህና ነሽ? ልትከፍቹ ነው? ምን ነው የፈራሽ ትመስያለሽ? ትሁት እያናገርኩሽ ነው፣ መልሽልኝ። እውነት እናትና ልጅ ልታገናኝ ነው? አዎ ቤቲ፣ ይሄ ነገር የሁሉም መጨረሻ መሆን አለበት። ቆይ ግን እናንተ እንዴት ብትደፍሩን ጠላታችሁ ቤት ዘው ብላችሁ የገባችሁት? አይጥ ለሞቷ የድመት አፍንጫ ታሸታለች ሲባል አልሰማችሁ ነው? ቆይ ምን ማለት ነው? እኔ እናትና ልጅ ቢገናኝ ችግር የለብኝም። አሁን እየሄዳችሁበት ያለው መንገድ ግን ምንም ግድ ከማይሰጠው ሰው ጋርና ምንም ከማይመስለው ሰው ጋር ነው። እሺ ቆይ ታዲያ ምን እናርግ? ደውይላቸውና እንዲመለሱ አድርጊ። ትሁት ቤቲ ትክክል ናት። እኔና አለሜ እዚህ ተገናኝተን አባቴ ቢመጣ እናቴን ቢገላትስ? እንደውም ከምደውል በር ላይ ናቸው አውጥቼ ላናግራቸው። እናንተ ቁጭ በሉ በቃ። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት የምራጭ ባደረጓት ፒያሳ ላይ በ500 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲስ እጅግ ውብና ዘመናዊ ዲዛይን ያላቸው ቤቶችን ለእናንተ ለውድ ደንበኞች እስከ 30% በሚደርስ ቅናሽ የተደረገባቸው ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ ከ1.2 ሚሊዮን ብር ጀምሮ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ በአጭር ጊዜ ውስጥ 80% ያህል ቤቶቻችንን ሽጠን የጨረስን በመሆኑ ያለን ቦታ ውስን ነው። ፈጥነው ከስር ባለው የድርጅቱ ስልክ ይደውሉልን። ሜሪት ፕሮፐርቲስ። ቶሎ ቶሎ በል እንጂ ዛሬ እኮ ለኔ ትልቅ ቀን ነው። ስንት ዘመን ስጠብቀው የነበረ ቀን። ቆይ አለም አንቸኩል ብቻ እየበረርኩ ቤት ደስ ይለኛል። ዛሬ እኮ ልጄን የማገኝበት ትልቁ የደስታዬ ቀን ነው። መቸኮሌትም አይደርስም አለም። ቆይ አንዴ ስልክ ልደውል ለትሁት። አመቱ ሙሉ ስጠብቀውና ስናፍቀው ኖሬያለሁኝ። እባክህን ወደ ኋላ አትመልሰኝ። እንሂድ አሁን። እስካሁን የተጫወትሽብኝ ይበቃሻል። አለሜ የት ነች ያለችው? ንገሪኝ። ነግሬሃለሁ እኮ እዛ ከሌለች የት እንደምትኖር አላውቅም። አንቺ አይደለሽ ለዚህ ቀን ያበቃሻት? የት እንዳለችማ በደንብ ታውቂዋለሽ። እውነቴን ነው እመነኝ። ከዛ ውጭ የት እንዳለች አላውቅም። ጥሩ እንግዲያውስ እዚሁ አብርሃምን መስዋዕትነት እንደግመዋል። ምን ማለት ነው? እባክህን ተው ገዜ፣ ልጄ ምንም እንዳታረግብኝ። እኔ እኮ የማውቀውን ሁሉ ነገርኩ። ከዚህ በላይ ምንም የማውቀው ነገር የለም። እናትና ልጅ ማለያየት ምን ያህል ጎበዝ እንደሆንክ ታውቂኛለሽ። ያለሜ ተፋንታ እንዳይደርስሽ የት እንዳለች ቶሎ ንገሪኝ። ናቲ ቆይ ምንድነው? ምን ሆነሃል? እነ ገዜታችን ናቸው ቤቲ። ምን? እሱ ነበር ሲያንኳኳ የነበረው? ይኸውልሽ ቤቲ፣ እኔ ልጅቷን ይዤ ልጅ እባክሽ ምንም ነገር እንዳላየሽኝ። እንዴ ለምንድነው እኔ በዚህ ልክ ዋጋ የምከፍለው? እባክሽ ቤቲ እባክሽ፣ ውለታሽን መቼም ማረሰው። ልጅቷ ውጪ ናት፣ ይዣት ልጅ እባክሽ ቤቲ።
እባክህ እኔ በጉጉት ልሞት ነው። እንሂድ። ስልክ እኮ አይነሳም። ትሁት ስልክ እያነሳች አይደለም። አላየችው ይሆናላ። አይ እንደዛ አይመስለኝም። የሆነ ነገር ተፈጥሯል ማለት ነው። ምን ሊፈጠር ይችላል? እሱን እኔ አላውቅም። የሁሉ ሳስደውላት ማንሳት ነበረባት አለ። አሁን መመለስ አለብን። ምንም ይምጣ ምንም ዛሬ ልጄን ሳላየው አልመለስም። ራስሽን አደጋ ላይ መጣል ካልፈለግሽ መመለስ አለብን። ራስሽን ማዳን አለብሽ አለ። አሁን ብትሄጂ ችግር ውስጥ ነው የምትገቢው። ዛሬ መሆን አለበት። ዛሬ ልጄን ማግኘት አለብኝ። የልጄን አይን ካየሁ በኋላ ምንም ቢፈጠር እኔ ግድ አይሰጠኝም። ልክ ነሽ። የልጅን ነገር አውቀዋለሁ፣ ይገባኛል። ዛሬ ግን አይሆንም። ምንም ቢፈጠር ምንም ግድ አይሰጠኝም። እኔ ከፈለገ ይግደለኝ። ልጄን ማየት አለብኝ። በፍርሃት ተደብቄ መኖር አልፈልግም። እባክሽ አለም፣ እሺ በይ። እኛ እናንተን እየረዳናችሁ ነው። ስለዚህ እናንተም ለእኛ ተጨነቁልን። ደህንነታችንም ያሳስባችኋል። እናንተ ምንም አትሆኑም። እዚህ ነገር ላይ እንዳላችሁበት መቼም አያውቅም። ትሁት እስክትደውል ድረስ እዚህ አካባቢ እንጠብቃለን። ይህን ደግሞ ለእኛ አስተያየት አድርጊው። እሺ በቃ እናቴ የት ናት? አለች፣ ትመጣለች። እሺ ማዬ፣ እሷ እስከምትመጣ ድረስ እኔና አንቺ ደስ የሚል ጨዋታ እንጫወታለን። እሺ እኛ ስንጫወት እማዬ ከኛ ጋር ትጫወታለች? አዎ፣ እሷ እስከምትመጣ ድረስ እኔና አንቺ አብረን እንጫወታለን። እሺ አሁን ነይ እንጫወት። እሺ አሁን እኛ እንሩጥ። እሺ ነይ። እንዴት ዋልክ? እባክህን ልጄ ምንም እንዳታረግብኝ። አለም ያለችበትን እነግርሃለሁ። እሱን አይደል የምፈልገው ታዲያ? የት ነው ያለችው? እኔ እኮ ስንት ጊዜ ስጠይቅሽ አላቅም ነበር ስትይኝ የነበረው። እያዋሸሽኝ ነበር ማለት ነው። ለሁሉም ነገር ፓወር ያስፈልገዋል አይደል? ወይዘሮ አለሜ የት ነው ያለችው? በይ ንገሪኝ። አባዬ ጋር ናት ያለችው። እሱንማ ነግረሽኛል። እኔም ሌላ ቦታ ያልሽ መስሎኝ ነበር። እየተጫወትሽብኝ ነው ትሁት። ጨዋታ ምን እንደሆነ በኋላ አሳይሻለሁ። ቆይ ናቲስ ምንድን ነው የተፈጠረው? ናቲ ልጅሽን ይዞ አምልጧል። አትጨነቂ። ይልቅ አሁን ሰዎቹ እንዳይመጡ ደውይላቸው። እሺ እስኪ አሁንም ደውልላቸው። ቆይ ትንሽ እንጠብቅ። አሁንስ መጠበቅ ሰለቸኝ። በመጨረሻም ደወለች። አባዬ ሄሎ፣ የኔ ልጅ ተመለሱ። እሺ ተመለሱ። ወደዚህ እንዳትመጡ ሂዱ። ምንድን ነው የተፈጠረ ነገር አለ እንዴ? ደህና ነሽ የኔ ልጅ? ደህና ነኝ። እደውላለሁ። በቃ ተመለሱ። እሺ የኔ ልጅ። ምንድን ነው የተፈጠረ ነገር አለ እንዴ? መመለስ አለብን። የሆነ ችግር ተፈጥሯል። ልጄ ደህና ነው? ኧረ እባክሽ ተይ፣ ራስ ወዳድ አትሁኝ እንጂ። የኔም ልጅ እኮ እዛ ናት። ያውን በማታውቀው ጉዳይ ነው እየተሰቃየች ያለችው። እባክሽ ተባበሪ። እሺ ይቅርታ። ምንድን ነው ያለችህ? በደንብ ማውራት አልቻለችም፣ ግን ተመለሱ ብላለች። እሺ በቃ አምላኬ
ሁሉንም ነገር ሰላም አድርግልኝ። አሁን ደከመን አይደል? አይ እኔ አልደከመኝም። እናሮጥ እኔ ስላቀፍኩሽ ነው አይደል ያልደከመሽ? እኔ ግን ደክሞኛል። እንዴ በጣም ብዙ እኮ ሮጥን። አሁንማ እየፈልጋ ብታጣንስ? መይ ስመጣ ከኛ ጋር ትወጣለች? አዎ አሁን እዚሁ አካባቢ እንጠብቃታለን። እሺ እሺ ነይ ነይ። የት ናት? ንገሪኝ እኮ ነው የምልሽ። የት ናት? እንዴ የኔ ፍቅር ምን ተፈጥሮ ነው? ዝም በይ አንቺ። አታለልሽኝ ማለት ነው? አንቺ ብልጦንሽብኝ ማለት ነው? አይ በእውነት እንደዛ አይደለም። ልጅሽ የት ናት? አያቷ ነው መሰለኝ። የሆነ ትልቅ ሰው የመቶ ነው የወሰዳት። ገጠር ብትልኪያት ከኔ የምታመልጥ ይመስልሻል? እባክህ ተወን። እኛ በማናውቀው ነገር አታሰቃየን። እኔ ምንም እኮ የማውቀው ነገር የለም። እሱን የቁም ስቃይ እስከትሽ ትናገሪያለሽ። ነይ እንደው እንዴ እሺ አሁን ምን ልናደርግ ነው? እዚህ ቁጭ ብለን ልንጠብቅ ነው? ሌላ ምን ማድረግ እንችላለን? እዚህ ቁጭ ብለን መጠበቅ ነው። እዚህ ቁጭ ብለን መጠበቅማ የለብንም። የሆነ ነገር ማድረግ አለብን። ተረጋጊ አለሚ፣ ሁሉ ነገር ይስተካከላል። ገዜ የሚባል ሰው እያለ የሚስተካከል ነገር የለም። ብቻ ልጄን አንድ ነገር አድርጎት እንዳይሆን። ሄሎ፣ ደህና ነህ? ያ ሰውዬ ምንም አላረገህም? እኔን ምን ያደርገኛል ብለሽ ነው እማዬ? አንቺ እንዴት ነሽ? አታስቢ እሺ። እኔ ደህና ነኝ ልጄ። ላይ ግን ጓጉቻለሁ። እማዬ ትንሽ ጊዜ መጠበቅ ይኖርብናል። ከዛ በኋላ ያለምንም ፍርሃት በነፃነት እንኖራለን። እስከዛ ግን መደበቅ አለብሽ። ሰው በሀገሩ ሰው በራሱ እንዴት እንዲህ አይነት ስቃይ ውስጥ ይገባል? እማዬ ትንሽ ቀን ብቻ ነው፣ እሺ ይስተካከላል። እሺ እኔ ልጅ ራስህን ጠብቅ። ደህና ሁንልኝ። እማ ስልኩን በቃ ላባዬ ስጪው። አለሜ እናቴ ደህና ዋይ በቃ። እስከዛሬ ማንነቴን አወቅሽ አልመሰለኝም። እንዳንቺ ተዳፈረኝ የለም። እንኳን ለአንቺ ለሚስቴም አልተመለስኩም። አባዬ ስለ ሁሉም ነገር በጣም አድርጌ አመሰግናለሁ። ምንም አይደል የኔ ልጅ። እስቲ ስለ እናትህ የድሮ ማንነት ንገረኝ። እንደ ቀልድ ብዙ ዓመት እናቴን ሳላያት አሁን ያለችው አለሜና የበፊቷን አለሜ ማነጻጸር ፈልጌ ነው። እስኪ የአሁኗን አለሜን ንገረኝ። ትፈራለች፣ በጣም ትፈራለች። እኔ ማውቃት አለሜ ፈርታ አታውቅም። ምን አድርገውብኝ ነው? ከአንተ ጋርም ከባሏ ጋር ስትኖሩ ባህሪዋ እንዴት ነበር? በጣም ጥሩ። ቤተሰቧን በፍቅር የምትይዝ ሴት ነበረች። ከአቋሟ ዝንፍ የማትል። አይገርምም? አሁን እንደዛ አይደለችም። ትፈራለች፣ በጣም ትጨነቃለች። ኧረ እሷ ጠንካራ ነች።
እውነቴን ነው የምልህ አባዬ፣ በጣም ተጫዋች ነው። እንዴት ዋላችሁ? አባትና ልጅ የኔ ጠንካራ እናት ምን እየዶለታችሁ? የኔ እናት እኮ ጠንካራ ናት። አባትህማ ስፖርት ለምን ይብሏል? እኔማ ስራ ያለብኝ ሰው ነኝ። ኧረ ተው እንጂ ገዜ፣ ደግሞ መቼም ከኔ በላይ ስራ አልበዛብህም። ራስ ለመሆን ነው እንዴ ጥረትሽ? በእርግጥ ጅራት መሆን አልወድም፣ ግን ደግሞ የቤቱ ራስ መሆንህን አከብራለሁ። እና ምንድነው ታዲያ እንደዚህ ያለ እረፍት እንደዚህ የምትሆኚው? ስራ ስለሚያደክመኝ፣ ቤተሰቦቼን ግን የምንከባከብበት ጊዜ አላጣሁም። እኔ እንዲሁም አንቺ የምትሰሪበትን ቦታ እመጣለሁ። እስኪ ማ ብዙ እንደሚሮጥ እናያለን። ተይ እንጂ እማዬ፣ ከኔ ጋር ልትወዳደሪ? አሳይሃለሁ፣ ከፈለግክ እንወራረድ። ጀግና እኮ ነሽ የኔ እናት። እና ታዲያ የገዜ ሚስት አይደለም? አባዬማ ስፖርት ለምን ያለ እኮ። ይሰራል፣ አብረን እንሰራለን። ቆይ እስኪ እየተለየ የሆነችው ነገር አለ? የምትነግረኝና እየሆነ ያለው ምንም እየተገናኘልኝ አይደለም። ተሰብራለች አይደል? ግን ደህና ትሆናለች፣ አታስብ። እኔ ምን ላድርግ አባዬ? ቆይሽ አንተ ምን እንዳደርግ ትመክረኛለህ? ልጅ ጠንካራ ነው። አለሜንም አበርታት። የድሮ አለሜ እንድትመጣ እናደርጋለን። እሺ በቻልኩት ሁሉ እሞክራለሁ። ግን የትሁት ልጅ እንዴት ናት? በጣም ደህና ናት። ያው የተለያየ ቦታ ስለከረመች ተጎድታ ነው እንጂ። እሱማ አዎ፣ ካሳደጓ ቤተሰቦቿ ከተለያየች ቆየች እኮ። ገና በልጅነቷ መከራዋን አየች። ትሁት ለእኔ ብላ ሁሉንም ነገር እያደረገች ነው። እንግዲህ ውለታ መላሽ ነው። እሺ ግን አለሜና የትሁት ልጅ ተዋደዱ? በጣም ልጅ ትወዳለች። ምንድን ነው ልጄ? በቃ ጊዜው አይደለም፣ ሌላ ጊዜ አማክርሃለሁ። ጥሩ። አባዬ ብዙ አመጣው፣ በቃ ተመለስ። እሺ የኔ ልጅ ትሁቴ ግን እንዴት ናት? አላውቅም፣ አላየኋትም አባዬ። ብቻ በልጇ ሲያስፈራራት የኔና የማየ ታሪክ እንዳይደገም ብዬ ይዣት ወጣሁ። ጥሩ አድርገሃል የኔ ልጅ። እናቴ እንዴት ናት? ደህና ናት፣ አታስብ፣ ምንም አትሆንም። አባዬ በእውነት በጣም አመሰግናለሁ። ትልቅ ነገር ነው በህይወት ያደረግልኝ። አሁን የምንመሰጋገንበት ጊዜ አይደለም የኔ ልጅ። ይሄ ነገር መስተካከል አለበት። እናትህም ሕክምና ማግኘት አለባት። እሺ አባዬ፣ እየሞከርኩኝ ነው። ደግሞ ሁሉንም ነገር ተስተካክሎ በነፃነት እንኖራለን። እስከዛ ግን እናቴ አንተ ጋር ናትና አደራ። አታስብ የኔ ልጅ። አንተም ትሁቴን ጠብቅልኝ። ችግር ውስጥ ገብታለች። እሷ አንድም ቀን ለራሷ ኖር አታውቅም። ሁሌ ለሰው ችግር እንደወደቀች ነው። መልካም ልብ አላት፣ ለዛ ነው። እናትህን ሳታያት? አሁን አይሆንም። አባቴን እና እሷ እንደምንገናኝ ማወቅ የለበትም። ጨለማን ተገና አድርጌ መጣና አገኛታለሁ። እሺ በቃ አሁን ብቻዋን ናት፣ ልሂድ። እንግዲህ አደራ አበዛለሁ። ይቅርታ በጣም የኔ ልጅ። አንተ ላይ ትልቅ ኃላፊነት አለ። ይሄን ነገር መውጣት የምትችለው አንተ ብቻ ነው። በል መልካም ቀን። እሺ አሚን አባዬ። ሰላም። መልካም ቀን። እሺ
ሄሎ መርማሪ፣ የት ነው ያለው? እንዴት ነህ መርማሪው? ትመጣለህ ብዬ እየጠበቅኩ ነበር። ምን ማለት ነው? እያጣራን ነው ማለት? የሰጠው ማስረጃ እኮ ሌላ ለማጣራት ሳይሆን ቀጥታ ወደ ፍርድ የሚያቀርብ ነው። እኔ በስራችሁ መሀል እየገባው አይደለም፣ ግን የሰጠው መረጃ እኮ ያለምንም ተጨማሪ ነገር ለቅጣት የሚዳርግ ነው፣ ሌላ ነገር ከሌለ በቀር። ምን ሊኖር እንደሚችል አንተ ነው የምታውቀው። እሺ በቃ አሁን ፋይሉን መልስልኝ። ችግር የለውም። የት ነው ያስገባው? እኔ እነሱን ሂጄ ማናገር እችላለሁ። ምን ነው መርማሪ፣ በጣም የደነገጥክ ትመስላለህ አይደለ? እሱ የተሻለ ነው። ልክ ነህ። እስካሁን እየጠበቅኩሽ ነው። የት እንዳለች አትናገሪም? እባክህን፣ እኔ የማውቀው ነገር ቢኖር እንደዚህ ይጨነቃለሁ እንዴ? መጨነቅ ስለምትፈልግ ይሆናላ። ገዜ ብልጥ ሁን እንጂ እንዲህ ስላሰቃያት ምንም የምታገኘው ነገር የለም። ባይሆን ሌላ መንገድ መፈለግ ይሻልሃል። አንቺ ዝም በይ። ምን እያደረክ ነው? ልቀቃት እንጂ። ደህና ነሽ ትሁት? ደህና ነኝ፣ አመሰግናለሁ። ይሄ ሰውዬ በቃ ማንም ተው የሚለው አጣ ማለት ነው። ናቲ ልጅ የት ናት? አታስቢ፣ ልጅሽ ጥሩ ቦታ ናት እኮ። የት? አባዬ ጋር። ወይኔ ጉዴ! አለሜን ፍለጋ አባዬ ጋር ሲሄድ ልጄን ቢያገኛትስ? መሄድ አለብኝ ናቲ። ልቀቀኝ እንጂ መሄድ አለብኝ እኔ ናቲ። ትሁት ተረጋጊ እንጂ ምን ሆነሻል? ታውቂያለሽ አይደል እንዴ አባዬ ምንም ነገር ቢፈጠር ልጅሽን አሳልፎ አይሰጣትም። ቁጭ በይ ተረጋጊ። እሱን እኮ አውቃለሁ፣ ግን ትሁቴ ግን የሚባል ነገር የለም። ልጅሽ በአሁኑ ሰዓት እዛ መሆኗ ጥሩ ነው። አመሰግናለሁ። ኧረ እባክሽ ታመሰግኛለሽ። ትሁቴ የአንቺን ውለታ በምንም ልመልሰው አልችልም። የፈረሰን ቤት ገንብተሻል፣ የሞተን ተስፋ እንደገና ሰጥተሻል። ምስጋና ከተባለ ሁሉም ምስጋና ለአንቺ ነው መሆን ያለበት። ተው በቃ። እሺ አሁን ምንድን ነው የምናደርገው? ትሁቴ ልጅሽን ለማየት ከቀን ይልቅ ማታን የተሻለ የሚሆነው። አዲስ አበባ ውስጥ ያውም ብዙዎች ለመኖሪያ ሆነ ለኢንቨስትመንት የምራጭ ባደረጓት ፒያሳ ላይ በ500 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲስ እጅግ ውብና ዘመናዊ ዲዛይን ያላቸው ቤቶችን ለእናንተ ለውድ ደንበኞች እስከ 30% በሚደርስ ቅናሽ የተደረገባቸው ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ ከ1
ከ1.2 ሚሊዮን ብር ጀምሮ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ በአጭር ጊዜ ውስጥ 80% ያህል ቤቶቻችንን ሽጠን የጨረስን በመሆኑ ያለን ቦታ ውስን ነው። ፈጥነው ከስር ባለው የድርጅቱ ስልክ ይደውሉልን። ሜሪት ፕሮፐርቲስ